ለተረቡ አይሁዳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ የመከሩበት የወሰኑበት ቀን ነው። ምክር ብቻ ሳይሆን ለመጨረሻ ጊዜ ውሳኔ ያሳለፉበት ቀን ነው። አይሁዳውያን ማለት ሥርዓተ ኦሪት ያላቸው በመላእክት ሥርዓት የሰማይን ሥርዓት እንዲጠብቁ የተቀበሉ ናቸው። ነገር ግን አንድ ጻድቅ ንጹሕን ለመስቀልና ለመግደል 30 ብር ለመክፈል የተስማሙ ናቸው። አሁን አንዳንድ ሰው በአንድ ጉዳይ ሲስማማ ወይ ሲመክር ለማሰር ሊሆን ይችላል፣ ለማስወገድ ሊሆን ይችላል፣ ለማባረር ለማፈናቀል ሊሆን ይችላል። አይሁዳውያን ግን የመከሩት ለመግደል ነው። ለመግደል ብቻ ሳይሆን እንዴት እንደሚገደልም ጭምር ነው። በወቅቱ የነበሩት 8 አይነት ቡድኖች ነበሩ፣ ወይም 8 አይነት ግሩፖች ነበሩ። የዝዕላን ተብሎ የሚጠራው የአበይተ ሕዝብ የታላላቆቹ የሕዝብ ቡድን አለ። የሊቃነ ካህናቱ ቡድን አለ። የረበናት ምሁራን የሚባሉት መምህራን የሚባለው የመጸባሃን የቀራጮች ቡድን፣ የፈሪሳውያን የሰዱቃውያን ጸሐፍቱ አለ። እነዚህ 8ቱ ጠቅላላ ክርስቶስን በመስቀልና በመግደል ጉዳይ ላይ አንድ ሆነዋል እና ለመጀመሪያ ጊዜ በአይሁድ ታሪክ የአንድነት ውሳኔ የተወሰነበት ይሄ ቀን ነው፣ ረቡዕ ቀን ነው። አብዛኞቹ ምስጢራት የተነገሩትና የተገለጡት ሐሙስ ቀን ነው፣ በጸሎተ ሐሙስ ቀን ነው። ለምሳሌ ትሕትና የተገለጠው፣ ጥምቀት የተገለጠው፣ ምስጢረ ቁርባን የተገለጠው ዕለተ ሐሙስ ነው። በብሉይ ኪዳን ይሰዋ የነበረው መስዋዕት ከሰዎች ያነሰ ነው። እንስሳት ከሰው ያንሳሉ። ስለዚህ ሰው በብሉይ ኪዳን ይሰዋ የነበረው ለመዳን ከሱ ያነሰውን ነገር ነበር ይሰዋ የነበረው። በሐዲስ ኪዳን ግን ከሱ የሚበልጠውን ነው ሰው የሚሰዋው። ከሱ የሚበልጠውን ማለት ነው በቤተ መቅደስ የሚቀርበው ስጋና ደም ነፍስ የተለየው መለኮት የተዋሃደው ነው። ስለዚህ ከኛ የሚበልጥ ነውና ያ ምስጢር የተሰራበት ቅዳሴ የሚቀደስባት ዕለት ነች ጸሎተ ሐሙስ እና እንዲሁም ስርዓተ ቅዳሴ ሁሉ ለየት ይላል ከሌላው ጊዜ። ቅዳሴው የሚቀደስበት ምክንያት ጌታ ለመጀመሪያ ጊዜ ስጋውና ደሙን የሰጠበት ምስጢረ ቁርባን የተመሰረተበት በመሆኑ የሚቆርቡ ሰዎች ከዚህ በረከት እንዲካፈሉ ለማድረግ ቀኑ በዚህ ሁኔታ መታሰብ ስላለበት ቅዳሴው ሳይቀር ምስጢረ ቅዳሴው ይፈጸማል። ነገር ግን ደግሞ ሕማማት ማለት ምን ማለት እንደሆነ አስቀድመን ስለገለጥን ሕማማት ውስጥ ስለተገኘች ይቺ ሐሙስ የሕማማትንም ስርዓት እንደገና የሐዲስ ኪዳኑንም ስርዓት የብሉይ ኪዳኑን ስርዓት እነዚህን ስርዓቶች ነው አያይዛ የምትሄደው ይቺ ቀን ማለት ነው። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር በብርሃነ ትንሣኤሁ በሰላም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የአምላክ የወላዲተ አምላክ የድንግል ማርያም የመስቀል ስር ያደራ ልጆች፣ የጻድቃን የሰማዕታት የቅዱሳን መላእክት ሁሉ ወዳጆች በእግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። ቅድመ ዓለም የነበረ ማዕከለ ዘመን ያለ ዓለምን አሳልፎ የሚኖር አምላካችን እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ውድ ኦርቶዶክሳውያንና ኦርቶዶክሳውያት እንግዲህ እየተከታተላችሁት እንደሰነበታችሁት በሰሙነ ሕማማት ውስጥ ያሉ ቀናትን ታሪካቸውን፣ ስያሜያቸውን አጠቃላይ በእነዚያ ዕለታት ታሪክ ውስጥ ቤተክርስቲያናችን የምታስተላልፋቸው ትምህርቶችን እያየን ነው ያለነው። ዛሬ እንግዲህ ከባለፈው የቀጠለውን ዞን የቀረብነው ወደ እናንተ አብረውን የሚቆዩት ክቡር መምህራችን የኔታ መጋቢ ሐዲስ ኢንጂነር ነቃ ጥበብ ከፍያለው በአዲስ አበባ ሀገረ ስብከት የቦሌ ገርጂ ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ ናቸው። ከእርሳቸው ጋር አብረን እንቆያለን። በድጋሚ የኔታ እንኳን በሰላም ወደ ሚዲያችን መጥቶልን ከእንደና ቆያችሁ። ካለፈው የቀጠለ ነው የምንመለከተው። ሁለቱን ቀናት ተመልክተናል። ቀጣዩ ዕለተ ረቡዕ ነው። ዕለተ ረቡዕም እንዲሁ እንደሌሎቹ የራሷ የሆነ ስያሜ እንዲሁም ታሪክ አላትና እርሷን ነው የኔታ የምንመለከተው። እንግዲህ ዕለተ ረቡዕ ዕለተ ምክር ወይም ምክረ አይሁድ በመባል ትታወቃለች። በሌላ በኩል ደግሞ የመልካም መዓዛ ቀን የተባለችን ትጠራለችና እስቲ ከምን መነሻ ነው እንደዚህ የተባለችው የሚለውን ጠቅለል አድርገው ይንገሩን። እሺ፣ እግዚአብሔር ይስጥልን። እንግዲህ አስቀድመን ለተነጋገርነው የሰሙነ ሕማማት ቀኖች በጣም ሰፊ ስያሜ ያላቸው ብዙ መጽሐፍ ቅዱሳዊ ማሳያ ያላቸው ናቸው። እንግዲህ የሰኞንና የማክሰኞን እንደተባለው ተመልክተናል። ረቡዕ በብዙ ስያሜ ትታወቃለች። ያው የመዓዛ ቀን፣ የመልካም ሽቱ ቀን ትባላለች። የምክረ አይሁድ ቀንም ተብላ ትጠራለች። ዕለተ ንስሐ የንስሐ ቀንም ተብላ ትታወቃለችና
ዕለተ ረቡዕ አይሁዳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ የመከሩበት የወሰኑበት ቀን ነው። ምክር ብቻ ሳይሆን ለመጨረሻ ጊዜ ውሳኔ ያሳለፉበት ቀን ነው። እንግዲህ ከዚህ በፊት እንደተመለከትናቸው አልዓዛርን ከመቃብር ማስነሳቱና ልዩ ልዩ ተአምራትን ማድረጉ አበሳጭቷቸዋል። ከዛ ደግሞ አልዓዛርን ካስነሳ በኋላ በተደረገው ምስጋና ተበሳጭተዋል። ይህም ማለት በሆሳዕና ቀን ሆሳዕና በአርያም ለወልደ ዳዊት እያሉ ያመሰገኑት ምስጋና ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እየተባለ የተመሰገነበት ምስጋና፣ የድንጋዮቹ ምስጋና፣ የሀገሪቱ የኢየሩሳሌም መጮህና መታወክ፣ እነዚህ ነገሮች በሙሉ አበሳጭቷቸዋል አይሁድን። ስለዚህ ይህንን ሰው እስከ መቼ እንታገሳለን? ከዚህ በኋላ መሰቀል አለበት፣ ህዝቡ ሁሉ ከሚስት መሰቀል አለበት ብለው የወሰኑበት ቀን ነው። በዚህ ምክንያት ምክረ አይሁድ ተብሎ ይጠራል። የማቴዎስ ወንጌል ምዕራፍ 26 ቁጥር 14 ጀምሮ ደግሞ ከአስቆሮቱ ይሁዳ ጋራ እንዴት አድርገው እንደሚይዙትና ብር ለመክፈልም የተስማሙበትን ቀን ጭምር ነው። ምክር ብቻ ሳይሆን ውሳኔ መሆኑ ብቻ ሳይሆን ደግሞ ለሚያስይዛቸው ሰው ለመክፈል መወሰናቸው ደግሞ እጅግ በጣም አሰቃቂ ከባድ የሚያደርገው ነው። እንግዲህ ይሄ ምክር የተደረገው የአይሁድ ምክር ተብሎ ሲታሰብ ዝም ብሎ እንደ ቀላል የሚታለፍ አይደለም። አይሁዳውያን ማለት ስርዓተ ኦሪት ያላቸው በመላእክት ስርዓት የሰማይን ስርዓት እንዲጠብቁ የተቀበሉ ናቸው። ነገር ግን አንድ ጻድቅ ንጹሕን ለመስቀልና ለመግደል 30 ብር ለመክፈል የተስማሙ ናቸው። ይሄ ብቻ ደግሞ ሳይሆን የሚያሳዝነው የተስማሙት ሰው ከጌታ እግር ስር ቁጭ ብሎ ይማር የነበረ ከ12 ሐዋርያት አንዱ የሆነ ስራቸውንም ያቀለለላቸው በእርግጥ እንግዲህ እነዚህ ሕግ የሚያውቁ የሚባሉ 10ቱ ቃላት የሚጠብቁ የሚባሉ አይሁዳውያን በዚህ ልክ ከ12ቱ ሐዋርያት ከቀራቢዎቹ በ30 ብር ተስማምተው ጌታን ለመጨረሻ ጊዜ ለመስቀል የተስማሙበት ነው። ይሄ ብቻም ደግሞ አይደለም። አሁን አንዳንድ ሰው በአንድ ጉዳይ ሲስማማ ወይ ሲመክር ለማሰር ሊሆን ይችላል፣ ለማስወገድ ሊሆን ይችላል፣ ለማባረር ለማፈናቀል ሊሆን ይችላል። አይሁዳውያን ግን የመከሩት ለመግደል ነው። ለመግደል ብቻ ሳይሆን እንዴት እንደሚገደልም ጭምር ነው። ከሕግ ውጭ ገርፈው ሰቅለው መግደል እና ይሄ ብቻ ሳይሆን ሲሰቀል በቀኝና በግራ የተሰቀሉት ሰዎች ጭምር ክርስቶስ ወንበዴ ነው ተብሎ እንዲሰቀል ያደረጉበት ያ ማለት ነው ክርስቶስን የመጨረሻው ኃጢአተኛ ለማስመሰል ሎቱ ስብሐት ኃጢአተኛ አስመስሎ ለመስቀል የሄዱበት ርቀት እጅግ በጣም ከባድ ነው። 4 ክሶች በዋናነት አንስተውበታል በጌታ ላይ። አንደኛው ክስ ራሱን የእግዚአብሔር ልጅ ነኝ ይላል የሚል ክስ፣ ራሱን ከእግዚአብሔር ጋር ያስተካክላል የሚል ክስ ነው። ሁለተኛው ሰንበትን ይሽራን ወይም በሰንበት ቀን ይፈውሳን ያድናን የሚል ክስ ነው። ሶስተኛው ቤተ መቅደሱን አፍርሱትና በ4ኛው ቀን እሰራዋለሁ የሚል ክስ ነው። አራተኛ ራሱን ንጉስ አድርጎ ይቆጥራን የሚል እነዚህ 4 ክሶች ናቸው። 3ቱ ሃይማኖታዊ የሆኑ ክሶች ናቸው። ለምሳሌ ራሱን እግዚአብሔር ነኝ ይላል የሚለው፣ መቅደሱን አፍርሱትና እሰራዋለሁ የሚለው፣ በሰንበት ቀን የሚለው፣ ሰንበትን ይሽራን የሚለው እነዚህ ሃይማኖታዊ ክሶች ናቸው። እነዚህ አልሆን ቢሉ አልሳካ ቢሉ የመጨረሻው ፖለቲካዊ ክስ ነው። ከንጉሱ ጋር ማገናኘት፣ ከወቅቱ ከነበረው ከሮማዊው ቄሳር ጋር ማገናኘትና እንደራሴ ከሆነው ከጲላጦስ ጋር አገናኝቶ ያሰቡት ሐሳብ ግብ እንዲመታ በዚህ ደረጃ ነው የመከሩት። ማለት ዝም ብሎ ምክረ አይሁድ ሲባል ዝም ብሎ አይደለም። ሌላው ደግሞ ምክረ አይሁድ ሲባል የትንሽ ሰዎች ምክር ብቻ አይደለም። በወቅቱ የነበሩት 8 አይነት ቡድኖች ነበሩ፣ ወይም 8 አይነት ግሩፖች ነበሩ። ቅድም የገለጥነው የዕልመተ እዝዕላን ተብሎ የሚጠራው የአበይተ ሕዝብ የታላላቆቹ የሕዝብ ቡድን አለ፣ የሊቃነ ካህናቱ ቡድን አለ፣ የረበናት ምሁራን የሚባሉት መምህራን የሚባለው፣ የመጸባሃን የቀራጮች ቡድን፣ የፈሪሳውያን የሰዱቃውያን፣ የነዚህ ሁሉ ግሩፕ የጸሐፍቱ አለ። እነዚህ 8ቱ ጠቅላላ ክርስቶስን በመስቀልና በመግደል ጉዳይ ላይ አንድ ሆነዋል እና ለመጀመሪያ ጊዜ በአይሁድ ታሪክ የአንድነት ውሳኔ የተወሰነበት ይሄ ቀን ነው፣ ረቡዕ ቀን ነው። በዚህ ምክንያት ምክረ አይሁድ ይባላል እና በአንድ ድምፅ ይሰቀል፣ ይገደል፣ ይወገድ የሚል ውሳኔ የተላለፈበት ነው። ቁርጥ ውሳኔ የተላለፈበትና የትና መቼ እንዴት መያዝ እንዳለበት ጭምር እቅድ የወጣበት ቀን ነው። በዚህ ምክንያት ረቡዕ ቀን ምክረ አይሁድ ይባላል። ከዚህ ተያይዞ ረቡዕ ቀንን እንጾማለን። ያው ጾመ ድህነት ይባላል፣ የመዳን ጾም ይባላል። እኛ ረቡዕን የምንጾምበት ዋና ምክንያት አይሁዳውያን ክርስቶስን ለመስቀል መከሩበት፣ እኛ ግን አጋንንትን ለመበተን የምንመክርበት፣ መንግስተ ሰማያት ለመግባት የምንመክርበት፣ ገነት ለመግባት የምንመክርበት፣
ሌሎችን ለመታደግ ሌሎች እንዲድኑ ሌሎች እንዲመለሱ የምንመክርበት የጾም ቀን ሆኖ በአባቶቻችን ተወስኗል። ረቡዕ ጾመ ድህነት ተብሎ የሚጾምበት ምክንያት ይሄን ነው። እነሱ ለመግደል መከሩበት፣ እኛ ግን ለመዳን እንጾምበታለን፣ እንሰበሰብበታለን። ቤተክርስቲያን ቅዳሴ ቅድሳት አቆርባለች። በዛ ምክንያት ጾመ ድህነት ይባላል። የምክር ቀን የሚባለው ለዚያ ነው፣ አይሁድ የመከሩበት። ሁለተኛው የንስሐ ቀን የመልካም ሽቱ ቀን የሚባለው አንድ ላይ የሚታይ ነው። አንዲት ሴት ጌታችን መድኃኒታችን ኢየሱስ ክርስቶስን ሽቱ በውድ ዋጋ የተገዛ ሽቱ አምጥታ እግሩን የቀባችበትና በፀጉሯ እያበሰች ያለቀሰችበት ቀን ነው። የንስሐ ቀን የሚባለውም ለዛ ነው። እንግዲህ የዚህ ሴት ታሪክ ብዙ ነው። በሉቃስ ወንጌል ምዕራፍ 7 ከቁጥር 36 ጀምሮም ተመሳሳይ ታሪክ ተጽፎ እናገኛለን። በአይሁድ ታሪክ ሽቱ መቀባት የተለመደ ነው። ይህ ግን ለየት የሚያደርገው ጌታችን መድኃኒታችን ኢየሱስ ክርስቶስ እስመ ተሐስቦ ለዕለተ ቀበርየ ብሎ የገለጠበት ነው። የቀብሬን ቀን ታስበዋለችና ብሎ ነው የገለጠው ቀጥታ። ለምንድነው እንደዚህ ያለው? ያው ጌታችን የሚሞተው አርብ ነው። አርብ 9 ሰዓት ላይ ይሞታል፣ 11 ሰዓት ይቀበራል። ቅዳሜ ለእሑድ ሌሊት አጥቢያ 10ኛው ሰዓት ሌሊት ላይ ይነሳል። በሶስተኛው ቀን ሽቱ መቀባት ልማድ ነው በአይሁዳውያን እና ዕለቱን እንዳትቀባው አይሁድ አያስደርሷትም። ዕለቱንም ተበትኗል፣ ህዝቡም ሰንበትም ነው። እንደገና ደግሞ በሶስተኛው ቀን እሑድ ሄዳ እንዳትቀባውም ቀድሞ ይነሳል። እሷ ጠዋት ነው የምትሄደው፣ ጌታ ግን የተነሳው 10ኛ ሰዓት ሌሊት ነው። ስትሄድም መቃብሩ ባዶ ነው። ስለዚህ ያን ቀን ቀድሞ ነው ጌታ ያደረገው። እስመ ተሐስቦ ለዕለተ ቀበርየ ማለት ልክ በሶስተኛው ቀን መታ መቃብሩ ላይ መታ መቃብሩን እንደቀባችው ነው የተቆጠረላት። በዛው እንደተደረገ ልክ እሑድ ቀን እንደቀባችው ተደርጎ ነው የተቆጠረውና እጅግ ስለ ብዙ ነገር የተቆጠረ ነው። አስደናቂ ነው። ይህን ሽቶ አባቶቻችን የራሱ የገላው ወዝ ነው ብለው ይገልጡታል። በስደቱ ጊዜ ገላው ላብ ወጥቶ ላቡ የፈሰሰበት ቦታ በለሳን ተብሎ የሚጠራ ዛፍ በቅሎበታ እንደሚታወቀው ከዛ ይሄ ብቻ ሳይሆን ደግሞ በጥጦስ በሚሸኘው ጊዜ በስደታቸው ጊዜ እመቤታችን ጌታን ይዛ በተሰደደችበት ጊዜ ጥጦስና ዳክርስ የሚባሉ ወንበዴዎች እንዳገኟት ይነገራል። በዚያ ጊዜ እንግዲህ ጥጦስ ጌታን ተሸክሞ ሸኝቶታል እና ሲሸኘው ገላው ሲወዛ ያንን ጠምቆ በቢልቃጥ አጥርጎ ይዞት ነበር እና ለዘመናት ወዶት ወይፈቅድ ይሲጦ በእንተ ክብረ መዓዛሁ ይላል። ስለ ሽታው በጣም ወዶት፣ መልካም መዓዛ የሚባለው ለዛ ነው። የመልካም መዓዛ ቀን የሚባለው በጣም ወዶት ሳይሸጠው ይኖር ነበር። በኋላ ግን ይህች ሴት ከጥጦስ ተቀብላ ሃርኖክ ለሚባል ነጋዴ ሽጦት ነበር። ይሄ ሃርኖክ የሚባለው ነጋዴም ወዶት ሳይሸጠው ይኖር ነበር። ከዛ ይህች ሴት ከሱ ገዝታ 300 ወቄት ወርቅ ገዝታ አምጥታ ጌታን ቀብተዋለች። መዓዛ መለኮቱን መልሶ ተቀብሎታል ይላሉ አባቶቻችን። ይሄ እንግዲህ ከዚህ የበለጠ መዓዛ የሚያምር የለምና ይሄን ሽቱ የተቀባበት ስለሆነ የመዓዛ ቀን ይባላል። ሌላው የንስሐ ቀን የሚባልበት ምክንያት ይህች ሴት ስለ ኃጢአቷም ጭምር እያለቀሰች ነው እየቀባቸው እና ንስሐ የገባችበት የተጸጸተችበትና ብዙ እንደወደደችው ብዙ ኃጢአቷም እንደተሰረየላት ጌታ የተናገረበት ቀንም ነው። በዚህ ቀን እንግዲህ ይሁዳ አጉረምርሟን ይሄ ሽቱ በብዙ ገንዘብ ተሽጦ ለነዳያን ይመጸወት ነበርና ለምን እንዲህ ይባክናል ብሎ ተጸጽቶ ነበር። ምክንያቱም ይሁዳ እያሰበ የነበረው ገንዘብ ስለነበር፣ ፍቅረ ነዋይ ያድሮበት ስለነበር። ነገር ግን ጌታ ለነዳያን ዘልፈ ትረክብዎሙ ነዳያንን ድሆችን ሁልጊዜ ታገኟቸዋላችሁ ብሎ እሱ ግን እንደሚሞት እንደሚቀበር በሶስተኛው ቀን እንደሚነሳ ጌታ የገለጠበት ነው። በዚህ ምክንያት የንስሐ ቀን የበጎ መዓዛ ቀን እና የምክር ቀን ተብሎ ረቡዕ ይታወቃል ማለት ነው። ቃላት ያሰማልን። ኔታ እናመሰግናለን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች እንደሰማችሁት ዕለተ ረቡዕ ከምን የተነሳ የምክር ቀን እንደተባለች፣ በዚያ ላይ ደግሞ የመልካም መዓዛ ቀን የንስሐ ቀን የተባለችበትን ምክንያት ሰፋ አድርገው ነው ያሳዩ። ዕለተ ሐሙስን ነው የምንመለከተው። ኔታ እንደሚያውቁት ዕለተ ሐሙስ ወይም በዚህ በሰሙነ ሕማማት ውስጥ ያለችው ሐሙስ በጣም ሰፊ ምስጢር፣ ሰፊ ትምህርት የሚሰጥባት ነችና በጣም ሰፊ ከመሆኑ የተነሳ የተወሰኑትን ብቻ ነው ከጊዜያችን ጋር ማየት የምንችለው፣ መቅረት የለባቸው የምንለውን። ስለዚህ ከስያሜዋ ስንነሳ ዕለተ ሐሙስ ጸሎተ ሐሙስ በመባል ታወቃለች፣ ትጠራለች። የሕጽበተ እግር ሐሙስ ትባላለች። እንደገና የምስጢር ቀን በመባልም ትታወቃለች። ሌሎችም ስሞች አሉ፣ ግን እንዲያው ከጊዜያችን አንጻር እነዚህ ሶስቶችን ምናልባት ጊዜ ካለ የሚጨምሩት ሊኖራል
ግን እነዚህን ሶስቱም በቅደም ተከተል ለምን ጸሎተ ሐሙስ ተባለች፣ ለምን የምስጢር ቀን ሐሙስ ተባለች፣ ለምን የሕጽበተ እግር ወይም የሕጽበተ እግር ሐሙስ ተባለች የሚለውን ያብራራል። እሺ እግዚአብሔር ይስጥልን። እንግዲህ እኔታ እንዳሉት ሐሙስ በጣም ሰፊ ነው። እውነት ለመናገር ያው ሐዲስ ኪዳን ሲነሳ ሐሙስ ነው የምትነሳው። ያው አባቶቻችንም ሐሙስ የቀን ቅዱስ ይሏታል እና የተቀደሰ ቀን ነው። ሐዲስ ኪዳን የተሰራበት ስለሆነ ሐሙስን ስናነሳ ጠቅላላ ሐዲስ ኪዳንም የሚዳሰስበት የብሉይ ኪዳን ማለፍና የሐዲስ ኪዳን መግባት የሚታሰብበት ቀን ነው። ለየት ያለ ቀን ነውና እንደተባለው እውነት ለመናገር ረጅም ሰዓት ይፈልጋል። ግን አጭር ዋና ዋና የሚባሉትን ነገሮች ለማንሳት እንሞክራለን። ሐሙስ እንደው ሰፊ ነገር የሚያሳየው የዮሐንስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ያለው ሕጽበተ እግር የተባለውን የሕጽበተ እግር ሐሙስ ለምን እንደተባለ እዚያ ላይ ያሳያል። አብዛኞቹ ምስጢራት የተነገሩትና የተገለጡት ሐሙስ ቀን ነው፣ በጸሎተ ሐሙስ ቀን ነው። ለምሳሌ ትሕትና የተገለጠው፣ ጥምቀት የተገለጠው፣ ምስጢረ ቁርባን የተገለጠው ዕለተ ሐሙስ ነው። ሕጽበተ እግር የመጀመሪያው ትሕትናን የሚያሳይ ነው። ሕጽበተ እግር ጌታችን መድኃኒታችን ኢየሱስ ክርስቶስ ተንበርክኮ የደቀ መዛሙርቱን እግር ወገቡን ታጥቆ የእያንዳንዳቸውን እግር ያጠበበት ጭምር ነው። ትሕትና ብቻ ሳይሆን ፍቅርም የተገለጠበት ነው። ፍቅር ደግሞ ብቻ ሳይሆን ይቅር ባይነትም ጭምር የተገለጠበት ነው። ምክንያቱም እንደሚታወቀው የይሁዳን እግር አጥቧል እና የይሁዳን እግር ሲያጥብ በልቡ ይቅር ብሎታል። ትሕትናውን አሳይቷል። ፍቅሩን ገልጦለታል። ከልቡ ነው አፍቅሮ ጸላይት የሚለውን እሱንም ገልጦበታል። ያ ማለት አሁን ጌታ የይሁዳን እግር ሲያጥብ ያውቃለሁ እኮ እያለ እያሾፈ እየሸነገለ አይደለም። ይሸነግል የነበረው ይሁዳ ነው። ቆይ እንዴት አሳልፌ እንደምሰጥህን ያውቃለሁ እያለ ያስብ የነበረው ይሁዳ ነው። ጌታ ግን ይቅር እያለው ነው ያጥበው የነበረው እግሩን። በምን ይታወቃል ቢባል ያው መስቀል ላይ ተሰቅሎ በነበረ ጊዜ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅር ብሏል ማንንም። እና አፍቅሮ ጸላይት የተገለጠበት፣ ፍቅር የተገለጠበት፣ ትሕትና የተገለጠበት፣ ይቅር ባይነት ምሕረት የተገለጠበት ነው እና ትሕትና የታየበት ነው። እነዚህ ምስጢራት የተገለጡበት ነው የመጀመሪያው ሕጽበተ እግር። ከዚያ ቀጥሎ ያው ምስጢረ ጥምቀትን በተመለከተ በብዙ ሊቃውንት ክርክር ያለ ቢሆንም መቼ ነው ደቀ መዛሙርቱ የተጠመቁት? ዕለተ ዓርብ ላይ ነው ወይስ ደግሞ መንፈስ ቅዱስን ሲቀበሉ ነው ወይስ እግራቸውን ሲያጥብ ነው የሚል ብዙ አይነት ክርክር ያለ ቢሆንም ግን የጥምቀትን መንገድ ግን የሚያሳይ ነው። የጥምቀትን መንገድ የሚገልጥ ማለት ያው ብዙ አባቶቻችን የሚስማሙት ሐዋርያት የተጠመቁት ዕለተ ዓርብ ላይ ነው። ያው እንደሚታወቀው ደሙ ሲፈስ ስጋው ሲቆረስ ለሁሉም ልጅነት ተሰጥቷል፣ ከጎኑ ውሃ ፈልቋል እና በዚያ ጊዜ ምስጢረ ጥምቀት ለሁሉም ተፈጽሟል። ሐዋርያትም የተጠመቁት ያን ጊዜ ነው። ግን ምስጢረ ጥምቀትን ግን አስቀድሞ አሳይቷቸዋል። መንገዱን አሳይቷል። በምን ይታወቃል ቢሉ ለቅዱስ ጴጥሮስ የነገረው ቃል አለ። ጌታ አንተማ እግሬን አታጥበኝም ሲለው እኔ ካላጠብኩህ ከኔ ጋር እድል ፈንታ የለህም ብሎታል። ይሄ እድል ፈንታ የሚለው የሚያሳየው በምስጢረ ጥምቀት የሚገኝን ጸጋ ልጅነትን፣ ይህን ምስጢር የሚያሳይ ስለሆነ በሕጽበተ እግር በኩል ምስጢረ ጥምቀት ተገልጧል፣ ትሕትና ታይቷል። ይህንን ደግሞ ጌታ እንዲህ ብሎ ገልጦታል። እዚሁ የዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ጀምሮ እኔ መምህራችሁ ስሆን ጌታችሁ ስሆን እግራችሁን አጥቤያለሁና እኔ መምህራችሁ ስሆን ይህን ካደረግኩኝ እናንተም የወንድሞቻችሁን እግር ታጥቡ ዘንድ ይገባችኋል ብሎ ምስጢረ ትሕትናን በአርአያነት በአብነትነት ገልጧል። በዚህ ምክንያት የሕጽበተ እግር ሐሙስ ትሕትና የተገለጠበት፣ አስቀድመን የገለጥናቸው ክርስቲያናውያን ምግባራት የታዩበት ነው። ከዚያ ቀጥሎ ደግሞ በዕለተ ሐሙስ ምስጢረ ቁርባን ተገልጦበታል። እንግዲህ ምስጢረ ቁርባን ሲገለጥ የብሉይ ኪዳኑን ስርዓት አሳልፎ ነው የሐዲስ ኪዳኑን ስርዓት። ምስጢረ ቁርባን የሐዲስ ኪዳን ስርዓት ነው። ይህም ማለት የማቴዎስ ወንጌል በደንብ ግልጽ የሚያደርገው ምዕራፍ 26 ከቁጥር 26 ጀምሮ ይበሉት የነበረውን ህብስት አንስቶ ይሄ ስጋዬ ነው ብሎ፣ እንዲሁም ደግሞ ይጠጡት የነበረውን የወይን ጽዋ አንስቶ ይህ ደሜ ነው ብሎ ስጋውንና ደሙን ሰጥቷቸዋል። በገአ ፋሲካውን ከበሉ በኋላ ይላሉ አባቶቻችን፣ በገአ ፋሲካው የኦሪቱ መስዋዕት ነው። ያን የኦሪት መስዋዕት አሳልፎ የሐዲስ ኪዳኑን መስዋዕት ተክቶበታል። ይቺ ሐሙስ እንግዲህ የሐዲስ ኪዳን ሐሙስ ተብላ የምትጠራበት ምክንያት ይሄ ነው። 5500 ዘመን የነበረውን ስርዓት ያሳለፈበት፣ የእንስሳ መስዋዕት ያለፈበት፣ የበግ ደም ያለፈበት፣ የጊደር ደም ያለፈበት፣ በደብተራ ኦሪት ይደረጉ የነበሩ መስዋዕቶች እነሱ አልፈው በቤተ መቅደስ አንድ መስዋዕት ብቻ ለዘላለም እየተሰዋ እንዲኖር የቀረበት ነው። እርሱም ደግሞ የራሱ የጌታችን ስጋና ደም ነው። በብሉይ ኪዳን ይሰዋ የነበረው መስዋዕት ከሰዎች ያነሰ ነው። እንስሳት ከሰው ያንሳሉ።
ስለዚህ ሰው በብሉይ ኪዳን ይሰዋ የነበረው ለመዳን ከሱ ያነሰውን ነገር ነበር ይሰዋ የነበረው። በሐዲስ ኪዳን ግን ከሱ የሚበልጠውን ነው ሰው የሚሰዋው። ከሱ የሚበልጠውን ማለት ነው በቤተ መቅደስ የሚቀርበው ስጋና ደም ነፍስ የተለየው መለኮት የተዋሃደው ነው። ስለዚህ ከኛ የሚበልጥ ነውና ያ ምስጢር የተሰራበት ነው። አባቶቻችን እንደሚሉት በጋ ፋሲካውን ከበሉ በኋላ በተአምራት ከወዳቸው ውስጥ ያለውን አጥፍቶታል ነው የሚሉት። ምክንያቱም ስጋና ደም ስንቀበል ጾመን 18 ሰዓታትን ጾመን ስለሆነ በጋ ፋሲካውን በተአምራት ከሆዳቸው አጥፍቶ ህብስቱንና ወይኑን ወደ ስጋነት ወደ ደምነት ለውጦ እንደለወጠውም ለማጠየቅ ይህ ስጋዬ ነው ይህ ደሜ ነው ብሎ ሰጥቷቸዋል። ትኩስ ስጋ ትኩስ ደምም ሆኖ አይተውታል። ፈርተውም ስለነበር ጢሞ አጣሞም ይላሉ አባቶቻችን፣ ቀምሶ አቅምሷቸዋል እንደ ባለ መድኃኒተኛ ብለው አባቶቻችን አስቀምጠዋል። ስለዚህ ስርዓተ ምስጢረ ቁርባን የተሰራበት ስርዓት ነው ሐሙስ ማታ። ይህም ማለት የብሉይ ኪዳን ማለፍ የአዲስ ኪዳን መሰራት። ሌላው የማቴዎስ ወንጌል አሁንም ምዕራፍ 26 ቁጥር 28 ላይ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ የተናገረው ቃል የተፈጸመበት። ይህ ማለት ክርስቶስ በማግስቱ ይሰቀላል፣ ስጋውን ይቆርሳል፣ ደሙን ያፈሳል። ያ ይቅርታ ለሁሉም እኩል ይሰጣል። ይሄ ማለት ለሁሉም የተሰጠ ነው። ስለ ኃጢአት ይቅርታ ማለት ስለ የትኛውም አይነት ኃጢአት ይቅርታ አቅም ያለው ደም መሆኑ የማንጻት አቅሙ ጉልበቱ ከማንኛውም ኃጢአት በላይ የሆነ መሆኑን ማሳየት የሚችል ነው። ሐሙስ ይሄ ምስጢር የተገለጠባት ናት። በዚህ ምክንያት የሐዲስ ኪዳን ሐሙስ የምስጢረ ቁርባን ሐሙስ ተብላ ትጠራለች። ከዚያ ቀጥሎ ጸሎተ ሐሙስ ይባላል። የተለመደ ነው ይሄ ጸሎተ ሐሙስ ማለት ቀጥታ ስንተረጉመው የሐሙስ ጸሎት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻውን ጸሎት ያደረገበት ነው። የመጨረሻው ጸሎት ማለት ነው ከዚያ ፊት ጌታ ጸልዮአል። ያው የጸለየው ሎቱ ስብሐት ከአብ አንሶ ከመንፈስ ቅዱስ አንሶ አይደለም። ነገር ግን ጌታ የጸለየው አንደኛ ለአርአያነት፣ ለአብነትነት፣ ለምሳሌነት ሲሆን ሁለተኛ ግን በብሉይ ኪዳን ምን አይነት ስርዓት አለ? ሊቀ ካህናቱ ለራሱና ለሕዝቡ የሚጸልየው ጸሎት አለ። መጀመሪያ ስለ ራሱ ይጸልያል፣ ከዛ በኋላ ስለ ሕዝቡ ይጸልያል። ደም ይዞ ይገባን በዓመት አንድ ጊዜ ወደ ቅድስተ ቅዱሳኑ ይገባን። ይሄ ቅድስተ ቅዱሳን የሚባለው ስፍራ በዓመት አንድ ጊዜ ብቻ የሚገባበት ነው እና በዓመት አንድ ጊዜ ሲገባ የበግ ደም ይዞ ይገባል። ለራሱ ይጸልያል፣ ከዛ ደግሞ ለሕዝቡ ይጸልያል። ለራሱ የሚጸልየው ለምንድን ነው? ደካማ ስለሆነ ነው። ራሱ ሊቀ ካህናቱ ሰው ነው፣ ድኩም ስጋ ነው የለበሰው። እሱ ብቻ ሳይሆን መርገመ ስጋ መርገመ ነፍስም አለበት። የስጋ የነፍስ መርገም አለበት ካህኑ ራሱ ሊቀ ካህናቱ የብሉይ ኪዳኑ። ከእመቤታችንና ከጌታ በስተቀር ጥንተ አብሶ የሌለበት ሰው የለም። በዚህ ምክንያት ራሱ ደካማ ስለሆነ ለደካማነቱ መስዋዕት ያቀርባል፣ ጸሎት ያቀርባል። ጌታ ሐሙስ ማታ የጸለየበት ምክንያት በብሉይ ኪዳኑ ስርዓት ድካም የለበትም ጌታችን፣ ደካማ ስጋን ግን ተዋህዷል። ያው ቅዱስ ጳውሎስም እንደሚገልጠው ዕብራውያን ምዕራፍ 4 ላይ ምኩር በኩሉ ይለዋል ጌታ፣ በሁሉ የተፈተነ ይላል። ከዛ ለድካማችን ሊራራልን የማይችል ሊቀ ካህናት አይደለም ያለው ይላል። አልፎበታል፣ በድካማችን አልፏል። ነገር ግን አልደከመም፣ አልተሸነፈም፣ ድል አድርጓን። ግን ያውቀዋል፣ ሞታችንን ያውቀዋል፣ ሕመማችንን መከራችንን ያውቀዋል። በዚህ አልፏል። ስለዚህ ሲጸልይ ጌታ ለምሳሌነት፣ ለአርአያነት፣ ለአብነትነት ጸሎቱን እንደ በግና እንደ ላም እንደ ጊደር አድርጎ መስዋዕት አድርጎ አቅርቦታል። ይህንን ዕብራውያን ምዕራፍ 5 ቁጥር 7 ላይ ወይም ምዕራፍ 7 ቁጥር 5 ላይ በስጋው ወራት ከሞት ሊያድነው ወደሚችል በብርቱ ጩኸትና ልመና ከእንባ ጋራ ጸሎትን አቀረበ ይላልና ይህን የኛ ሊቃውን ሲተረጉሙ እንባውን እንደ በግ አድርጎ ጸሎቱን ጩኸቱን እንደ ጊደር እንደ ላም አድርጎ ሰውቶታል ነው የሚሉት። ልክ የብሉይ ኪዳኑ ሊቀ ካህናት ደም ይዞ እንደሚገባ ጌታ ደግሞ በጸሎቱ እንባውን ደም አድርጎ ይዞት ገብቷል፣ መስዋዕት አድርጎ ይዞት ገብቷል። ሐሙስ ማታ የጸለየው ለየት የሚያደርገው አሁን የዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ሙሉ የጌታ ጸሎት ነው የሚባለው። አስተብቆት ብሎ ይጠራዋል ግዕዙ። እንዲያውም ይሄ የብሉይ ኪዳኑ ሊቀ ካህናት ስለ ራሱ ይጸልየው በነበረው ጸሎት ፋንታ ጌታ ይጸልየው ጸሎት ነው። በዚያ አምሳል፣ በዚያ አርአያነት፣ በዚያ አብነትነት የጸለየው ጸሎት ነው እና በዚህ ምክንያት ነው ጸሎተ ሐሙስ ተብሎ የሚጠራው። ለየት የሚያደርገው ይሄ ጸሎት የተጸለየው በደብረ ዘይት ነው፣ በጌቴሴማኒ ነው የተጸለየው። ይሄ ጌቴሴማኒ ደብረ ዘይት እየተባሉ የሚጠሩት ከገነት ደጆች አንዱ ተብሎ የሚጠራ ነው። ቀሌምንጦስ ሲናገር ገነት 3 ደጆች አሏት፣ 3 በሮች አሏት ይላል። አንዱ የደብረ ዘይትና የጌቴሴማኒ አካባቢ ነው አንዱ ደጅ እና ጌታ 3 ዓመት ከ3 ወር በዚያ ጸልየዋል።
3 ዓመት ከ3 ወር በዚያ የቆየበት ምክንያት አዳም የገባበትና የወጣበት በር ነው እና አዳም እንዲገባ ጌታ በዚያ መቆየት ነበረበትና የመጨረሻውን ጸሎት የጸለየው በዚያ ነው። በጣም የሚያስደንቀው የሉቃስ ወንጌል ምዕራፍ 22 ቁጥር 40 ጀምሮ ጌታ በሚጸልይበት ጊዜ አስተራዮ መልአክ ዘይጼንኦ ሚል ቃል አለ። የሚያበረታው መልአክ ታየው ይላል እና ይሄ የሚያበረታው መልአክ ራሱ የገነትን ይጠብቅ የነበረ መልአክ ነው። የኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ አለ። ኪሩቤልና ሱራፌልን አዘዛቸው የምትገለባበት ሰይፍ ይዘው ወደ የህይወት ዛፍ የሚወስደው መንገድ እንዲጠብቁ ይላል እና ለጌታ የተገለጠው ያ መልአክ ነው። ያ መልአክ ግን የተገለጠው ክርስቶስ መስሎት ሳይሆን የመጀመሪያው አዳም መስሎት ነው የተገለጠለት ይላሉ ሊቃውንቱ። እና አይዞህ ነው የሚያበረታው መልአክ የተባለው የመጀመሪያው አዳም አይዞህ የምትገባበት ጊዜ ደርሷል፣ ገነት ልትከፈትልህ ነው፣ ልትድን ነው፣ አምላክህ ሊያድንህ ነው ብሎ ለማበርታት የተገለጠው ለክርስቶስ ሳይሆን ለመጀመሪያው አዳም ነው። ምክንያቱም በመጀመሪያው አዳም ቦታ ያለው ሁለተኛው አዳም ክርስቶስ ስለሆነ። ስለዚህ ጸሎተ ሐሙስ የሚባለው ይሄ የመጨረሻው ጸሎት ገነት ወለል ብላ የምትከፈትበት ሰዓት እንደደረሰና ከዚያ በኋላ ክርስቶስ አንድ ነገር አይቀረውም፣ ወደ መሰቀል ወደ መሞት ይሄዳልና ይህን ምስጢር የሚያሳይ ነው እና የሉቃስ ወንጌል ምዕራፍ 22 ላይ ያለው ቅድም የጠቀስኩት እየተመላለሰ ይጸልይ የነበረው ጸሎት አንድ አይነት ነው። አንዱ ጸሎተ ሐሙስ የሚባለው እሱ ነው። የሐሙስ ጸሎት የሚባለው እሱ ምን የሚል ነው? አባ ይልፋ ለዛቲ ጽዋ ምኔ፣ ይህች ጽዋ ከኔ ትለፍ የሚል ነው። ይህንን ነው እየተመላለሰ ከኔ ትለፍ የሚለው ቃል ከኔ ኋላ ካሉ ከሚመናን ከነዚህ ሁሉ ይለፍ። የመርገም ጽዋ ይለፍ፣ የበደል ጽዋ ይለፍ፣ የሞት ጽዋ ይለፍ። ከዚህ በኋላ በቃ ማር ይቅር በል ብሎ ለሱ ለራሱ ለአባቱ ለባህሪ አባቱ ለአብ ለባህሪ ሕይወቱ ለመንፈስ ቅዱስ ያቀረበው የመጨረሻው ጸሎትና መስቀል ላይ የሚሰዋ በመሆኑ በዚህ ምክንያት ጸሎተ ሐሙስ እየተባለ ይጠራል ማለት። ቃላት ያሰማልን። በእውነቱ መጋቢ ከልብ እናመሰግናለን። እንዲሁ ከዚህ ጋር ግን ተያይዞ በልዩነት በሕማማት ሳምንት ውስጥ ያሉ ዕለታት ቅዳሴ የሚቀደስባት ዕለት ነች ጸሎተ ሐሙስ እና እንዲሁም ስርዓተ ቅዳሴ ሁሉ ለየት ይላል ከሌላው ጊዜ። ካህናት የሚለብሱት ጥቁር ልብስ ነው። መንበሩ እንዲሁ ጥቁር ልብስ ነው የሚለብሰው። በቃጭል ፈንታ ጸናጽል ይያዛል እና የተወሰነ ከሱ ጋር ተያይዞ ቅድም እንደገለጥኩት ምንድነው ሐሙስ ማለት የአዲስ ኪዳን ሐሙስ ናትና ምስጢረ ቁርባን የተሰራባት በመሆኗ ቅዳሴው ይቀደሳል። ቅዳሴው የሚቀደስበት ምክንያት ጌታ ለመጀመሪያ ጊዜ ስጋውና ደሙን የሰጠበት ምስጢረ ቁርባን የተመሰረተበት በመሆኑ የሚቆርቡ ሰዎች ከዚህ በረከት እንዲካፈሉ ለማድረግ ቀኑ በዚህ ሁኔታ መታሰብ ስላለበት ቅዳሴው ሳይቀር ምስጢረ ቅዳሴው ይፈጸማል። ነገር ግን ደግሞ ሕማማት ማለት ምን ማለት እንደሆነ አስቀድመን ስለገለጥን ሕማማት ውስጥ ስለተገኘች ይቺ ሐሙስ የሕማማትንም ስርዓት እንደገና የሐዲስ ኪዳኑንም ስርዓት የብሉይ ኪዳኑን ስርዓት እነዚህን ስርዓቶች ነው አያይዛ የምትሄደው ይቺ ቀን ማለት ነው። ብሉይ ኪዳን ያለፈባት የብሉይ ኪዳን ስርዓተ መስዋዕት ያለፈባትና የሐዲስ ኪዳን ስርዓት የሚጀምርባት በመሆኗ በጣም ብዙ የሚያስጨንቁ ነገሮችን እንመለከታለን። ለምሳሌ አሁን ቅዳሴው ላይ እንደተባለው የሚገባው በጸናጽል ነው። ለምንድነው እንደዛ የሚደረገው? ብዙ ድምፅ እንዳይሰማ ነው። የብሉይ ኪዳኑንም ጭምር ያሳያል፣ እንደገና ደግሞ የሐዲስ ኪዳኑን ያሳያል። የብሉይ ኪዳኑን የሚያሳየው በብሉይ ኪዳን ምን ያህል ተጨንቀው አስቀድመን እንደገለጽነው የኖሩበትን ዘመን የነቢያትን ዘመን እሱን የሚያሳየው። በሐዲስ ኪዳን ደግሞ የሚያሳየው ራሱ ጌታችን ለምሳሌ ምስጢረ ቁርባንን ሲመሰርት በትንሽ ሰዎች ነው የጀመረው። ከዚያ በኋላ ነው እየተስፋፋ የሄደው። የመጀመሪያዎቹ ቆራቢዎች የሚባሉት 12ቱ ሐዋርያት ናቸው። ከነዚያ ውስጥ አንዱ ይሁዳ ነው። እሱም ደግሞ ወጥቷል። ስለዚህ በትክክል ስንቆጥራቸው 11 ናቸው ማለት ነው፣ ይሁዳን ሳንጨምር። በዚህ ምክንያት በጸናጽል ቅዳሴው ይገባል፣ እንዳይሰማ ደወል ሳይመታ፣ ምክንያቱም ሕማማት ላይ ነው ያለ ነው ብለናል። ስለዚህ በለሆሳስ ቅዳሴው ይገባል። ይሄ ብቻም አይደለም፣ ቅዳሴው መሃል ውስጥ ያሉ ስርዓቶችም ከሌሎቹ ለየት ይላሉ። አስቀድመን እንደገለጥ ነው ለምሳሌ እጅ መነሳሳት አይኖረውም ብለናል። ምክንያቱም ያኔ ይሁዳ ጌታን ያስያዘበት ስለሆነ በሰላምታ በዛ ምክንያት ሰላምታው እየታሰበ እጅ መነሳሳቱ እንዲቀር የይሁዳ ሰላምታ የኤሳው ሰላምታ አይገባም ለማለት ለአብነት ለአርአያነት እጅ መነሳሳት እንዲቀር ተደርጎ ስርዓቱ ይከናወናል ማለት ነው። ስለዚህ ቅዳሴው የሚቀደሰው ስርዓተ ምስጢር የተፈጸመበት ምስጢረ ቁርባን የተፈጸመበት ስለሆነ ነው። ሌሎቹ ስርዓቶች ደግሞ ቀዝቀዝ ብለው በለሆሳስ የሚደረጉበት ምክንያት ሰሙነ ሕማማት ላይ ስለሆነ ነው። ስለዚህ ሕማማትን ማሰብም ሳይቀር የብሉይ ኪዳኑን ማሰብ ሳይቀር የአዲስ ኪዳን ምስጢርን እሱንም ማሰብ ሳይቀር እነዚህ አንድ ላይ የሚደረጉበት ቀን ነው ማለት ነው። በትክክል ከልብ እናመሰግናለን።
እንግዲህ እንደተባለው እቺ ዕለት በጣም ሰፊ ምስጢር የያዘች ነች ብለናል። እንግዲህ ከዚህ ሰዓት ጋር የሚሄደውን ሰዓቱን ሊመጥን የሚችለውን ነው እያቀረብን ያለነው። በዚህ እንድትረዱን መቅረት የለበትም የሚለው ሐሳብ ነው እያቀረብን ያለነው። በድጋሚ ለመምህራችን ቃላት ያሰማልን ጌታ ከልብ እናመሰግናለን። ወደኋላ ሐሙስ ረቡዕ ለምን አልተሰቀለም? ከፍ ብሎስ ወይ ቅዳሜ ይሁድ ለምንድን ነው ዓርብ የተመረጠበት? የሰው ልጅ የተፈጠረው ዓርብ ነው። የተሳሳተው ዓርብ ነው። ከዛ ከገነት የወጣው ዓርብ ነው። መመለስ ያለበት ዓርብ ነው። ከ570 በላይ የሚሆኑ ወታደሮች አንዳንዶቹ በቡጥ የሚመቱት፣ አንዳንዶቹ ገመዱን ወደፊት የሚስቡ ወደፊት የሚወድቅ፣ ወደኋላ የሚስቡት ወደኋላ የሚወድቅ፣ መስቀሉን ተሸክሞ በየመንገዱ እየወደቀ ሲሄድ ላቡ ሲወጣ ደሙ ሲፈስ የሚያሳዩ፣ በየመንገዱ ደግሞ የሚያገኙት ሰዎች ምራቃቸውን እየተፉበት የነበረው፣ እየሰደቡት የነበረው፣ የሚወረውሩትን እየወረወሩ ይመቱት የነበረው፣ እነዚህ ነገሮች ሁሉ በጥቂቱ የተገለጡ ናቸው። ያው ሮማውያን በተለይ ሲገርፉ የሚያስቀምጧቸው የጅራፉ ጫፍ ላይ የሚታሰር የአጥንት ስብርባሪ፣ የብረት ስብርባሪ፣ የብርጭቆ ስብርባሪ፣ ሹል የተባሉ ነገሮች በሙሉ የጅራፉ ጫፍ ላይ ይደረጋሉ እና ዓላማው ምንድን ነው? አንድ ገራፊ አካሉ ላይ አሳርፎ ጅራፉን ሲያነሳው ስጋ ያነሳል፣ ይቦጨቃል፣ ቆዳው ይላጣል፣ ብዙ ደም ይረጫል። እንግዲህ እንደዛ ሆኖ 6666 ጊዜ ተገርፏል። ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ጭንቅላቱ ላይ የተደፋው የእሾህ አክሊል ወደ 70 የሚደርስ የብረት እሾህ አለው እና አንዱ የብቻው መሃል ላይ ያለው ረጅም ነው ይላል። በጣም ረጅም ከመሆኑ የተነሳ ከጭንቅላቱ ጀምሮ ወደ ታች በኃይል ሲመታ እስከ ልቡ ድረስ የሚደርስ ላዩ ላይ የተደረገበት የእሾህ አክሊል አለ። ችንካሩ የሚያርፍበት ቦታ ነርቭና የደም ስሩ የሚገናኙበት እጅግ በጣም የሚያምና ከፍተኛ የሆነ የደም ፍሰት የሚከሰትበት ቦታ ነው። በቀላሉ የሚገል አይነት አይደለም ስቃይ፣ የሚያሰቃይ ግን ደግሞ የሚያቆይ ቶሎ ነፍስ እንዲወጣ የማያደርግ እንደዛ አይነት ስቃይ ተሰቃይቷል። ዘጠኝ